አብዲ ምን ሆነሻል? አብዲ ኤቲኤም ባለፈው ውሰጂና ጠጪበት አላልከኝም? ኧረ ሴትዮዋ እውነትን ነው ያማታኝ። የራሱ ነው አብዲ ውሰድ ይላል ወንድሜ። አንተ ሆናቱ አላውቅም ግን መጥቀል ለጠኛ ላራግጥና ሂድ በቃ ቤት ችግር የለብኝም ግን አንተ አትከለክለኝም። እኔ ሲጀመር ላግዛችሁ ብዬ ነው። ታማሚ ነች ስላልከኝ ምናምን ነው። ነይ ቁጭ በይ ነታ ለባልሽን ይቻላል በጭቅም ስላልከኝም እንዴ ለባልሽን ሐራም አይደለም ብለኸኝ ባለፈው እዛ አግኝተኸኝ አንተ ዘርበል ምን ሆነ ነው የሰው ኪስ ጭራሽ ይገባል እንዴ? ኧረ እንዴ እንዴ ምን አባያክ ማለት ሰላም ውድ የተባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ያው ያለንበት በደንብ ታውቃላችሁና ከዚህ ቀደም ያው ብዙ ነገሮች ተፈጥሯል። ያው እናንተንም ሳናቅም አስቀይመናችኋል እና ቤተሰቦች አሁን በጣም ግራ ብጋባ ነው ካሜራውን ያበረላችሁ ምን ማለት ነው? ያው ባለፈው ቄስም ኡስታዝም በአንድ ቀን መጥቶ ነበረ በተመሳሳይ ሰዓት የተፈጠረውን ነገር በደንብ ታውቃላችሁ። እናንተ በወቱም ወገን ስለሆናችሁ ደግሞ ኦዲየንሶቻችን እንደከፋችሁ እንዳስቀየምናችሁ እናውቃለን። ስለዚህ ለሱ በጣም አድርገን ይቅርታ እንጠይቃለን። እኛ ፈልገነው አይደለም። እኔ በራሴ መንገድ ነበር ቄስ ያመጣሁትኝ። ቢካ ደግሞ በራሱ መንገድ ኡስታዝ ይዞ መጥቶ የተፈጠረውን ነገር በደንብ እንዳያችሁት ነውና ልጅቷንም በጣም ግራ አጋብተናታል። መስለምን ነገር በጣም ግራ አጋብተናታል። ምን ማድረግ እንዳለባት ራሷ አላወቀችም አይነት ነገር ማለት ነውና በዚህ መሀል ደግሞ እኔም ተጎዳው ማለት ትድናለች ብዬ ሳስብ የሚመጣብኝን ጫና መቋቋም አቅቶኛል እና አሁን ምን ላደርግ ነው ሐሳቤ። ያው ባለፈው ኡስታዙ እንግዲህ እንድድን ከፈለጋችሁ እኔ ጋር ይዛችኋት ነው ብለው ነበረ። ምክንያቱም አሁን ያለችበት ሃይማኖት ሙስሊም ስለሆነ ልድን የምትችለው በሙስሊም ነው ማለት በእምነቷ ነው የሚለው ነገር ስላለ ማለት ነውና ምንም አማራጭ አልሰጡኝም። ስለዚህ እየወደድኳትም እያፈቀርኳትም ቢሆን መስጠት ነው። ከኔ ጋር ትለያያለች። ለስንት ቀን እንደሆነ አላውቅም፣ ለስንት ወር እንደሆነ አላውቅም። ስለዚህ እስክድን ድረስ እንግዲህ መስጂድ ይመስለኛል ያው መኖሪያ ቤቷ ደግሞ እሳቸው ጋር ነው የሚሆነው። እንደዛ እያለች እንግዲህ ያው እንደሚቀራላት ነግረውኝ ነበረ። እንድድም የምትፈልግ ከሆነ ተመልሳችሁ ነው ብለውኛል። ለቤካም ደውዬ እታለሁ። ቤካም እየመጣ ነው ተመልካቾቼ። አሁን ከሱ ጋር ስንገናኝ ደግሞ ይበልጥ ስለ ጉዳዩ የምናወራው ነው የሚሆነው ማለት ነውና በቃ ሌላ አማራጭ የለኝም እውነት ለመናገር። ምክንያቱም በእጄ ላይ ከዚህ በላይ በቃ የማይሆን ነገሮች የሚፈጠሩት ምንም ላደርጋት ስላልቻልኩኝ አሁን ላድናት አልችልም እውነት ለመናገር እንደምታዩት ነውና እጄ ላይ ከዚህ በላይ የምትቆይ ከሆነ ምንም ማድረግ ስለማንችል ትጎዳለች። በአይምሮ ትጎዳለች፣ በአካል ትጎዳለች። እንዲሁም ደግሞ አሁን እንደምነግራችሁ አይደለም ምግባት ያለኝም ምናምን ነገርና ሌላም በሽታ ይዤ ልመጣ ይችላል ነው። እኔ አድናታለሁ ብዬ ብድርቅ ባልኩ ቁጥር ብዙ ነገሮች ይፈጠራሉ። ደግሞ ከምንም በላይ ደግሞ የእናንተ ኮሜንት በደንብ ነው እኔን እየጠገረኝ ያለው ከምታስቡት በላይ ማለት ነውና ኮሜንታችሁን እያየሁ እና ቤተሰቦች አሁን ከዚህ በላይ ምንድነው ማድረግ ያለብኝ ማለት እርጉዝ አይደለችም። እርጉዝ ነኝ እያለችኝ ነው። እሺ ችግር የለውም ብቻ አንድ ያለኝ አማራጭ ምንድነው? ይሰማኛል በደንብ እንደምታዩት ያለኝ አማራጭ እኔ ክርስቲያን ነኝ። ቤተሰቦቼ ምን አውቃለሁ ፋሚሊ ያው ክርስቲያን ነኝ እንደምትከፍሉኝ አውቃለሁ። ክርስቲያን ቤተሰቦች ነው የሆነ ምንም ከዚህ በላይ ምን ማድረግ የምችለው ነገር የለም። እንዲህ እያየኋትም የሆነ ነገር ከምትሆንብኝ አሳልፌ ሰጥቼ ቢያንስ ባለችበት እምነት ቢያንስ ምድን ከሆነ ትዳን እኔ የምፈልገው መዳን ብቻ ስለሆነ ቤተሰቦችና ሳምሪ
ዛሬ በቃ እንግዲህ ከኔ ትለያለሽ። ምንድን ነው የምትፈልጊው? ከኔ ለመለየት የምትፈልጊው በቃ ገና ወደ ምትኝ በሞቶ ትችላለሽ። ዋቴራለሽ ካዳ አስቱኝ ተመልሽ ንገት መጫለሽ በጣም ትግሪ ምን አብዲ ምን ሆነሻል? አረ ዞር አባቴ ጤነኛ አይደለችም። ምን ሆነ ነው ካንተ ጋር ነች? ዞር በይ ወንድሜ ምን ሆነ ነው? እኔ ትክክል አትፈታተኝ። ዞር በይ ሳሚ በእናትሽ አታስቸግሪ። እሺ አንተ ዝም ትላለህ እንዴ? አታውቃትም? የልጅ አባቴ ይቅርታሽ አንድ ይቅርታ። ምን ሆነ ነው አንተ? ምን ፈልገህ ነው? ኧረ ዘር በይ እንዳትነኝ አንተ ምንድን ነው? ኧረ ዘር በይ አንቺ ሲጀመር ምን ፈልገሽ ነው? አንቺ ሙስሊም አይደለሽ እንዴ? ወንድ ልጅ ትለቂያለሽ ሲጀመር አብዲ ሙስሊም እኮ ነኝ። ለምን ለብለኝ አብዲ ነው አይደል? አብዲ ነው እሺ። እሺ ምንድን ነው? ታውቃ ነው እሺ አይደል? ሰላም ነው ወንድሜ። ምንድን ነው? ምን ሆነ ነው? የምረዳችሁ ነገር አለ አይደል? ትንሽ አማታ ነው ለዛ ነው። ይቅርታ አባት ወንድም ይቅርታ በቃ በሷስም ምን ይቅርታ ሲውሃ ነገር እስቲ በሷስ ምን ይቅርታ ተረጋጊ። ቁጭ በይ አይዞሽ። እሺ አባቴ ይቅርታ በጣም ይቅርታ ምናምን አይደለም እንዲህ ያረገች አስቸገረችኝ በጣም አባቴ ይቅርታ በጣም እሺ። ውሃ ምናምን ገዝቼ ችግር የለውም አባቴ ችግር የለውም። አንቺ በቃ አሁን ተረጋጊ። ምን ነው ሊወስደኝ እኮ ነው ሌላ ቦታ የት ምንም የተፈጠረ ነገር አባቴ በቃ ያው በእኛ ማለት ፈጠረ ሌላ ቦታ ወስድሻለሁ እያለኝ እኮ ነው። የት ምን ታውቂዋለሽ? ምንድን ነው እስቲ ንገሪኝ። እኔ አንተን ነው የማውቀው ያላውቅም። እሱ አንተ ታውቃለህ? ከዚህ ታውቃለህ? እኔ ታውቃታለህ። በቃ ታዲያ በቃ አባቴ አሁን መሄድ ትችላለህ ወንድም በቃ መሄድ ትችላለህ። አይ እኔ ግን አብዲ ኤቲኤም ባለፈው ውሰጂና ኧረ እውነት ነው ጠጪበት አላልከኝም? ኧረ ሴትዮዋ እውነትን ነው ያማታ የራሱ ነው እሱ ይሰጠኝ። ኧረ በቃ እውነት አንተ ልክ ሳትሆን አትቀርም። አብዲ ሚስትህ እኮ ነኝ። ሴትዮዋ ኧረ ምን ሆነሽ አባቴ ስማኝ ማስ አንዲ ወይ እንዴ አንድ መቶቂያ ትጠኛለህ? መቶቂያ ትላለህ እንዴ? ጭራሽ ምን እናንተ ሲጀመር ቁጭ በሉ ናቸው እኮ አንዲ አንተ ማን ስለሆንክ ነው መቶቂያ? እሺ ምንም አይልም። አይ ምንም ለራስሽ ፈልገ የለም። ይቅርታ ስለሱ አውራ አይደለም። ይሄ ነገር አብዲ ስለሚኝ ነው ቢንች ለማራቅ ብቻ ነው። አንተ ብቻ መቶቂያ ትጠኝ። ምን ያረት ስንት ማን ነው አንቺ? የማን እኔ ነው የምታውቂኝ? እኔ እናት አንተ ታማሚ ነኝ ይቻላልክም። አሁን ደግሞ ምንድነው? ምን ፈልገህ መቶቂያ ትጠኝ? ቼክ ላድርግ ብቻ ነው። አብዲ ይላል እዚህ ጋር አብዲ ይላል። አብዲ ወቴ ይላል። አረ ስንት አይነት አብዲ አለ እኮ መቶቂያ ትጠኝ። ችግር የለብኝም እኮ ዛሬ እንዴት ነው ለመቶቂያ የምትንቀሳቀሰው አንተ? ምን ነበር እኮ አግኝኝ። አረ ልጅ አንተ ሌላ ቦታ እኮ ሊወስደኝ ነው ሊዞኝ። እኔ በቃ አይመለከተኝ። እኔ ግን አባቴ ይቅርታ አንዴ ብቻ መቶቂያ ብቻ ላራግጥ ነው። የለኝም መቶቂያ አንቺ ተይ እንጂ ትንሽ ነው። አብዲ ባለ እኮ ነው እኮ እናራግጥ። ምንድነው የምትይው አንቺ? ደግሞ ተረጋጊ። መጀመሪያ የኔው ነው አብዲ ሁሴን ይላል ወንድሜ። አንተ ሁናቱ አላውቅም ግን መቶቂያ ልጠኛ ላራግጥና ሂድ በቃ ቤት ተሻለ ችግር የለብኝም። ግን መቶቂያ አንተ አትከለክለኝም። እኔ ሲጀመር ላግዛችሁ ብዬ ነው። ታማሚ ነች ስላልከኝ ምናምን ነው ነይ ቁጭ የኔ ናት። እኔ ታማሚ ነች ምናምን ስላልከኝ ላግዛችሁ ብዬ ነው የቆንኩት። ጭራሽ መቶቂያ ብለኸኝ እንደገና ትገፋጠጣለህ እንዴ? እኔ ምን ሆነሃል አንተ? ተከሰው አይደለም እንዴ? መቶቂያ ስጠኝ። መቶቂያ ምን አደርግልሃለሁ? የኔ ወንድም አንተ ፖሊስ ለምንድን ነው መቶቂያ ቼክ ብቻ ለማየት ብቻ እኔ መቶቂያ ልስጥ ችግር የለውም። አንተ መቶቂያ ስጠኝ ችግር የለውም። አንተ ቼክ ላድርግ። ማን አንተ? ለምንድን ነው እኮ አብዲ ባሌ ከዚህ እሱ ለግኝሽ ባለፈው ባጭር ቀሚስ መስሎ ነው ያገኘሽ? አዋ መንገድ ላይ ሰይዛችሁ እንደዚህ ምን አይነት እንደናንተ ለባልሽን ይቻላል ባጭር ቀሚስ አላልከኝም እንዴ? ለባልሽን ሐራም አይደለም ብለኸኝ ባለፈው እዛ አግኝተኸኝ አባቴ ቼክ ተለክፋለች። በእውነቱ ተለክፋለች። በቃ ኃይለኛ ልክፍት ነው የተለከፈችው። ልጅ ታየው የኔ ወንድም እኔ አንድ ነገር
መቶቂያ ስጠኝ። እኔ አንድ ነገር ልንገርህ። መቶቂያ ስጠኝና ከዛ በኋላ የሚሆን ነገር ነው ትሄዳለህ። የሚከብድህ መቶቂያ ስጠኝ። እኔ ሌላ ነገር ውስጥ አትክተተኝ። እንዴ ኧረ አንቺ ና እሺ፣ እዚህ ጋር ና ቆም እዚህ ጋር። አሁን መቶቂያ ስጠኝና ከዛ በኋላ መሄድ ትችላለህ። እኔ ካንተ ምን አልፈልግም። አላውቅህም፣ አታውቀኝም። ከላይ ታይለ ታውቀኛለህ እኔ ታውቃለህ። እና ምን አስፈራ? በቃ መቶቂያ ስጠኝና ከዛ በኋላ መሄድ ትችላለህ እንኳን ፈቀድኩልህ እኮ። አብረን ነው የምንሄደው። ብቻውን አብረን ነው የምንሄደው። አንቺ ደግሞ አብረን ነው የምንሄደው። መቶቂያ ስጠኝ። ብዙ ከኔ ጋር ለምትከራከራለህ። ሌባ ናችሁ ምንድን ነው? እኔ እኮ ካሜራ ኑሮን እናንተ እንዴት ነው የምታውቀው? ካሜራ አብርሽ ሰርቀሃል አንተ ጭራሽ ካሜራ አንተ አሁን ነግሬሃለሁ። መኪና ሰማኝ እኔ እገድልሃለሁ። አንተን ነው እንዴ? መቶቂያ ስጠኝና ከተባለ አንተ ዞር በሉ። ምንድን ነው የምፈልገው? እኔ ታማሚ ነኝ። እኔ ነግሬሃለሁ። አንተ ልጅቷ ተለቅፋለች። የምትሄድበት ወደ እምነቷ አንተ ዞር በል። ምን ሆነህ ነው? የሰው ኪስ ጭራሽ ይገባል እንዴ? ኧረ እንዴ መቶቂያ ስጠኝ። የምታውቂው ሰው ካለ ወይ እኔ ለቃታትን ካስተን መቶቂያ ስጠኝ። አንተ አሁን ምን ካንተ አልፈልግም። አንተ ጋር ትልቅ ከፍ ነው ስጠኝ መቶቂያን። ለምን ከኔ ጋር ጻፍ እንፈልግኝ? አንተ መቶቂያ አንተ እኔ ታማሚ ነኝ። ተወኝ እኮ መቶቂያን ስጠኝ። ከታንተ ያለ ይከተጠቃለሁ። ከዛ ባይ ስጠኝ መቶቂያን። ኧረ በህግ አምላክ እንዴ! እኔ ልጅ እንዴ አንቺ ቁጭ በይ ስራት ተዋት። ምንድን ነው እንጂ አንተ አይቷት ነኝ እንዴ? ማን አንተ? መቶቂያን ስጠኝ። እኔ ታማሚ ነኝ። ተው እኔ ተው እኮ ታማሚ እኮ መቶቂያን ስጠኝ። አንቺ ነቂው ነኝ አሁን አናግረኝ። ምንድነው የኔና ተረጋጊ። ያረው ለዛ አንተ የትምጣቆች ይጂ በቴክኒክ እኔ አትፈታተነኝ። ነግሬሃለሁ። ተው ምንድነው አንተ አታበቃ። አንተ አብሰር ማቢና ተው ነግሬሃለሁ። ነገረኝ። ለምትፈታተነኝ እያልኩ መቶቂያ ይመጣልኝ አብዲ ለስተኝ ከነው መቶቂያ ነው እንዴ? ምን አባያክ ወንስ አንተሙ ሰዎች አሁን ብቻ ሮቢኮ ባትወኝ ይችላል ባትዋች ምን ላድርግ? እኔ አንተ ስትል መጣኩ። የት ሄደች ደግሞ? እሺ እሷ ደግሞ የት ሄደች? እዚህ ጋር አንዴ ተጨለብኛል ወይ? እሺ የት ነው ማግኘት? አሁን ጠፋች ደግሞ ወይ? ሮቢ ሜዳ ነበር።